እሺ ለምሳሌ አሁን ገድለ ክርስቶስ ሰምራ ላይ እንደዛ ነው የሚለው አይደል? ኧረ እባክህ ገድለ ክርስቶስ ሰምራ የሃይማኖት መግለጫ ነው እንዴ? ኖ እንደዛ አይነት ራእይ እንዳየሽ ነው የሚናገረው። ገድለ ክርስቶስ ሰምራ ልክ ሴፍ አምጥቶ ሕፃን እንደዚህ ለሁለት ሲሰነጠቅ ነው አይደል ያየችው? ይሄ እንትኑ ምንድነው ካህኑ ሀበነ የሚለው ላይ ልክ እየተቀባበለን ስንጸልይ ፈኑ ጸጋ መንፈስ ቅዱስ ለአሊና እያለን ስንጸልይ እዛ አካባቢ ላይ ወይ ኤፒክለሲስ ካህኑም ስጋው ደግሞ የሚፈትተው የዛን ሰዓት ነው አይደል? አንዴ ኤፒክለሲስ የሚባለው የቅዳሴ ክፍል ላይ የዛኔ እንደው እንደዚህ ሲሆን አይቻለሁ ብላለች በራእይ የሚል ነገር እናስቀምጥ። ኦኬ በራእይ ያንን ነገር እግዚአብሔር አሳያት። ያ ማለት በቃ እንደው በአስተምህሮ ደረጃ እዛች ክፍል ላይ ነው የሚቀየረው ብለን እንድንወስድ የሚያደርገን ነገር ነው እንዴ? ቤተክርስቲያን መጽሐፍ እኮ ነው። ይሄንን ስለምታቃደል ቤተክርስቲያን የካህናቶችን እጅ የምታሳልመው ገለጠውና አስተምህሮ ነው የተቀመጠበትን ክፍሉን አሳየን። አፍጥ ነው ስህተት ነው ማለት ነው። አኬ ገለጠው። አይ ገድሉ ስህተት ነው ወይ በለኛ። እኔ አሁን አላልኩም። ምንም ስህተት አይደለም። ልክ ነው። ገለጠውና አስተምህሮ ሆኖ የተቀመጠበትን ቦታ አሳየን። እኔ አስተምህሮ ነው እያልኩ እኮ አይደለም። አፍጥነው አስተምህሮ ነው ብለህ ተከራከረ። ለምንድን ነው እንደዚህ ገድላቶችን በጣም የምትሸሻቸው? አስተምህሮ ካል እኔ አልሸሾም። ግለጥ እየተባልክ ትሸሻለህ ትለኛለህ። እንደውም ግለጥ አፍጥነው። አሁን አይመቸኝም። እኔ መንገድ ለውኝ ነው እየሄድኩ ያለው ታውቃለህ። ይሄንን ፈለጋት ናቴዎስም እኮ ገልጦታል። ይኸውልህ በቃ ስለዛ አንዴ ሰማኝ እኩል አታወራ። ስለዛ ሲመች ናና ገልጠኸው አንብበው አስተምህሮ ሆኖ ከተቀመጠ አሁን ቅድም ምን ብለህ ተናገር? ከኔ መች አስተምህሮ ነው አልኩኝ አልክ። በቃ አስተምህሮ ነው ካላልክ አትከራከር። እኔም ያልኩ እሱን ስለሆነ ምንድነው ያልኩት? እንደዚህ አይነት ነገር በራእይም በምንም እንደዚህ አይነት ነገሮች ሊታዩ ይችላሉ። ያ ራእይ ስለታየ ግን እንደው እንደ ህፃን ልጅ ሆኖ የሆነ ነገር ሲሆን እንደዛ ሲል እንደዚህ ነገር ስላየህ ብቻ በቃ በአስተምህሮ ደረጃ ህፃን ልጅ እንደዛ ይሆናል ማለት አይደለም። ስለዚህ አሁን ተአምርን ራእይን ምናምን እንደዚህ ነገሮችን እየለየን ምንድነው አስተምህሮን ደግሞ ጥርት ባለ መልኩ ልንናገር ይገባናል። ዝም ብሎ እንደዚሁ እየሰማናቸው ነገሮች ብቻ ይዘን እየተነረደርን መምጣት አይደለም ትልቁ ነገር። በጣም ከታላቅ ይቅርታ ጋር ማለት ነው። አባይና አዳነ ምን እያልኩኝ ነው? አንዴ በአስተምህሮ ደረጃ ያለው ምንድነው ጌታ ስጋና ደም ምንድነው ህብስትና ወይኑ የጌታ ስጋና ደም ይሆናል? አዎ ይሆናል። ግን ኤግዛክትሊ የትኛው ቦታ ላይ የሚለውን አናውቅም። ምክንያቱም አሃዱ አብ ቅዱስ ብሎ ሲጀምርም ካህኑ ይሄው ህብስትና ወይኑ የጌታ ስጋና ደም እንዲሆን፣ ስለዚህ ሁሉ ሙሉ ነው ለእርሱ አስክራይ የምናደርገው የምንሰጠው። በነገራችን ማለት ውስጥ ስለማታውቅ ነው እንጂ ህብስትና ወይኑ ውስጡን ስለማታውቅ ነው እንጂ ስጋው ደግሞ መፈተት የሚጀምረው ሀበነ በሚባልበት ሰዓት ነው። ሌላ ጊዜ ስጋው ደግሞ ሲጀምርም አይነካም። ስለዚህ አሁን እያልክ ያለው በኢትዮጵያ ቤተክርስቲያን ውስጥ እዛ ኤፒክለሲስ ላይ ነው ሀበነ ሲባል ነው መንፈስ ቅዱስን ስንጠራ ነው የሚፈተተው እያልከኝ ነው? በኢትዮጵያ ክርስቲያን አስተምሮ እኔ ማውቀው እኔ ዲያቆን ሆኜ አገልግያለሁ። እኔ ማውቀው እዛ ነው። ጠብቀኝ አንዴ ላውጣልህና በል ዲያቆን ሆነ አገልግልሃል፣ ግን ምንም አታውቅም ማለት ነው። ከታላቅ ይቅርታ ጋር ይሆን አላሳየም። አሁን ዲያቆን ብቻ መሆን አይደለም አሁን የሚያስፈልገው ምን መሰለህ? ትምህርትም ይፈልጋል። አየህ ክርስትና ዝም ብለህ ዲያቆን ሆነ የልምድ ዲያቆን ሆነ ቁጭ ብትል መጨረሻ እንዳንተ ነው የሚሆነው። ስለዛ ምን ያስፈልጋል? አኬ አትሳደባ እንዴ! እኔ በጣም ነው ማከብረው፣ በጣም ነው የምወደው። ኖ እየተሳደብኩ አይደለም። መጨረሻ ስድብ ነው እንዴ? ያንተ መጨረሻ ስድብ ነው? አይ ምንም ሳታቃጥለኝ። አይ አላወቅም። አይሆን እንዳላወቅ እኮ ላሳየህ እኮ በማስረጃ ነው ማሳየህ ማይ ብራዘር። እሺ አሁን ስለ ገድለ ክርስቶስ ሰምራ ንገረኝ። ትክክል ነው? ትክክል አይደለም? ና ላሳየህ ነው። ወዴት ትፈረጥጣለህ ማይ ብራዘር? የካህኑ እጅ በደም ይሰል እንትን ይላል ማለት እንትን ይላል። ለዛ ነው የምንሳለመው ምናምን የሚል እንትን አለው ገድሉ ላይ። አሁን ይኸውልህ አሁን ገልጠህ አስተምህሮ መሆኑን አሳይ ስትል እኔ አይመቸኝም ስላልክ እሱ ላይ አንድ ያዝ አድርገውና እኔ እሱ ነገር እንደዛ ቢባል ምንም ችግር የለውም። ምን ችግር አለ? በጣም ጤናማ ነው። አይተዋል። በራእይ መልኩ መስዋዕት መሆኑን እያሳያት ስለሆነ ማለት ነው። ያ ነገር መስዋዕት ነው። ህፃን ሲሰዋ ማይቷል። ኧረ እባክህ ሰማኛ እንዴ! በምንም መልኩ ተደርጎ ራእይ ሊታይ ይችላል። ነገር ግን በአስተምህሮ ደረጃ ያለን ነገር ምንድነው? ወይ ቆይ አንዴ አሁን እንትን አትበል። አንዴ እንትን ልበልልህ አውጥቼ ላሳየህ ከዛን ብዙ እውቀቱ ሳይኖርህ እንድሄድክ ሳትማር እንድሄድክ እንድታውቀው ማለት ነው።
አንዴ ምንድን ነው? የት ነው ዘፈን የሚሰማው? ቀነስ አድርጉት እስቲ። የት ነው? እንትና ጋር ነው? አባይነህ ዳንኪራ ቤት ነው መሰለኝ። አባይነህ አንዴ ሚዩት አድርገው ከይቅርታ ጋር እንትን ይላል ይረብሻል። ትራንስፖርት ላይ ምናምን ሆነ ይሆናል። እሺ ቪዲዮ ላብራላችሁ እና ከዛን ትምህርት ለምን እንደሚጠቅም በዛውም ታይበታላችሁ። ይሄ ሆሊ ትሪኒቲ ቴዎሎጂካል ኮሌጅ አዲስ አበባ ይላል። ቅድስት ሥላሴ መንፈሳዊ ኮሌጅ የመንፈሳዊ ዩኒቨርሲቲ ኮርስ ማቴሪያል ነው ለዶግማቲክ ቴዎሎጂ ማለት ነው። በማን የተዘጋጀ? ፕሪፔርድ ባይ ፋዘር ዶክተር ጆሲ ጃኮብ፣ በአባ ዶክተር ጆሲ ጃኮብ የተዘጋጀ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ውስጥ በቤተክርስቲያኒቱ የቴዎሎጂካል ዩኒቨርሲቲ ውስጥ የዶግማቲክ ቴዎሎጂ ትምህርት የሚሰጥ ኮርስ የሚሰጥበት ኮርስ ማቴሪያል ነው ይሄ እና የተለያዩ ርዕሰ ጉዳዮችን ይይዛል። ዶግማቲክ ቴዎሎጂ ላይ እንደምታዩት ኤቲሞሎጂካል ሩት ኤንድ ዴፊኒሽን፣ ያው ዶግማ ላይ ማለት ነው። ሶርስ ኦፍ ዶግማ፣ ሬቨሌሽን፣ ፌዝ ኤንድ ኢንተርፕሬቴሽን ምናምን እያለ ይሄዳል። እሺ እናወርደው። በዌስተርን እና በእኛ መካከል ያለውን ነገር በዛው እንድታውቀው ማለት ነው። ዝም ብሎ መቀደስ አይደለም ጋይዝ፣ ዲያቆናት ካላችሁ ማለት ነው። ከመቀደሱ በዘለለ ደግሞ ትምህርት ያስፈልጋል። ዝም ብሎ ያለ እውቀት ዝም ብሎ የሚሄድ ከሆነ ያለ እምነት፣ እውቀት ብቻ አይደለም እምነት ደግሞ ይፈልጋል ከሆነ ጭራሽ ቅዱስ ቁርባኑ ራሱ እውነተኛ የጌታ ስጋና ደም አይደለም ብሎ እስከ መካድ ሊያደርስ ይችላል። አሁን ወንድማችን አባይነህ ማለት ነው። አሁን እሱ ጭራሽ ይሄ የቱ ጋር ነው የሚቀየረው የሚለው አይደለም ያሳሰበው። ጭራሽ ህብስትና ወይኑ የጌታ ስጋና ደም አይሆንም ብሎ ነው የካደው። እንደዚህ አይነት ክህደት ውስጥ እንዳንገባ በጣም ትምህርት ያስፈልገናል። አኬ እኔ እንደዚህ ብያለሁ እንዴ? ታምናለህ? ህብስትና ወይኑ የት ቤተ እምነት ነው እሱ? ለጊዜው አንተን አይመለከትም፣ ግን በደንብ ነው የቅርታ ጉዲና ትራንስፖርት ላይ ሆኜ ነው ድምጽ ትንሽ እየረበሸ። አይ ትራንስፖርቱ እንዳለ ሆኖ የት ቤተ እምነት ነው? አየህ አትመልስም። ስለዛ መዋሸትም ጀመርክ። እሺ ሚዩት አድርገውና አላሳየም። ምንድን ነው መዋሽክ? ለምን ዋሻለሁ? የት ቤተ እምነት ነህ? በቃ አይተዋል። ሚዩት አድርገው ላውራ። አሁን ወደ ተነሳንበት ቆይ እንሂድና ቆይ ሚዩት አድርገው። እሺ ወደ ተነሳንበት። በዚህ አጋጣሚ ቤቱን ፎሎ ያላደረጋችሁ ሰዎች ቤቱን ፎሎ አድርጉ። እንዲህ ማለት ጀመርክ ደግሞ እንደማችን ፎሎ ማያደርጉኝ አብዛኞቹ አንተ 40 ምናምን ፎሎወር ይዘህ አይደለም። ይገርመኛል እኮ አንዳንዱ ለምሳሌ ከታች ሪኩዌስት ይልክልኝና አየዋለሁ። ሳየው ጭራሽ ፎሎ አላደረግም። ስለዛ እንደዚህ አድርጋ ይሄ ገስት የሚልኩልህ ፍሬንዶች ብቻ እንዲሆን አድርጋቸው። ተማ ኦኬ ወይ እየሳቀ 40 ሺህ የገባ ፎሎወር እየሳቀ ሳያስተምር እየሳቀ ብቻ 40 ሺህ የገባ የመጀመሪያው ፎሎወር እንዴ! እኔ እኮ ራሱ ግራ ሳቅ እንጂ ምን አደረግኩ? ወንድማችን ምንድነው? እስቲ ፎሎ አድርጉት በላ አንድ ፎሎ አድርጉ ይላል። አስገባው እንጂ ጀለሰን ወዲስ ነው የወጣው። ማንን? አባይነህን የጠየቀውን እንዴ? አለ አይደለም እንዴ? ወይስ አለ? እኔ እየተለኝ አይደለም ለኔ። አኬ ግን እዚህ ጋር አሁን የከፈትከው መጽሐፍ አኬሻ ጥያቄ መጠየቅ ቻልኩኝ። እነኚህ መጽሐፉን ያዘጋጀው ዌስተርን ቴዎሎጂ አለ ሪሊጅኑ አለው ወይ ስፔሲፊክሊ ወይ ደግሞ ሌላ ቅዱስ ያሬድን ኢትዮጵያውያን ሪሊጅን አካምፓኒ ያደርጋል ወይስ ዌስተርን ቴዎሎጂ ነው ፎከስ ያደረገው? ጀነራል ስታ ይሄማ በእንትን እኮ በኛው በኦሪየንታል ቤተክርስቲያን የተዘጋጀ እኮ ነው። የኛው የእንትን የቅድስት ሥላሴ ዩኒቨርሲቲ መምህር ሆኖ ያገለግሉ ነበር። ፋዘር ጆሲ ጃኮብ ይባላሉ። የህንድ ቤተክርስቲያን አባት ናቸው። በጣም ትልቅ አባት፣ ኢትዮጵያ ውስጥ በጣም ብዙ ዓመት የሰሩ ናቸው።
ስለዛ በኦሪየንታል ኦርቶዶክስ ነው የተዘጋጀው፣ በእኛው ነው የተዘጋጀው እንጂ በዌስተርኖች አይደለም። በዌስተርንማ እንዴት ይሆናል? ዶግማ ላይ በዌስተርኖች እኮ መማር አትችልም። በዌስተርን ብቻ ነው መማር የምትችለው። ከባድ ነው። ሲሶ እንትን ወደ ጎን አድርገው ስክሪንሾት ለመውሰድ ነው ያኪ ርዕሱን ወደ ጎን አድርገው። ኧረ እኔና እንትን በይኝ እሰጥሻለሁ። እኔ ራሴ እንትን እሺ ትልክልኛል። አንዳውቱን ሙሉ ባሰጥሽኝ የተወሰነውን እሰጥሻለሁ። እሺ አንዴ ጥያቄሽን ወይ አንዴ ላንብበው እንጂ ፓፓ። እሺ words of institution and the epiclesis. It is well known that the Eastern and Western understanding differs in the case of institution narrative and epiclesis. ይሄ በቃሉ አማካኝነት ምናምን የሚለውና ይሄ ጊዜው ይሄ ህብስትና ወይኑ የጌታ ስጋና ደም የሚሆንበት ጊዜ ላይ ኤፒክሌሲስ ያቺ የመንፈስ ቅዱስ የምንጠራበት ጊዜ ላይ እዛ ላይ ልዩነት እንዳለ በምዕራቡና በምስራቁ ይታወቃል ነው። the scholastic theology attributes to the words of an institution the exclusive power of consecrating the Eucharistic oblation እንትን ነው። በቃ እንደው ይሄ ቅዱስ ቁርባኑን የምርም ቅዱስ ቁርባን የሚያደርገው ኤክስክሉሲቭሊ የሚሰጡት ለቃሉ ነው። ኦኬ ይህ ስጋዬ ነው ይህ ደሜ ነው የሚለው ቃል በቃ እሱ ነው ህብስትና ወይኑን የጌታ ስጋና ደም የሚያደርገው። ወይም ደግሞ ያመነ የተጠመቀ ይድናል ሲባል ጥምቀቱንም ጥምቀት የሚያደርገው ያመነ የተጠመቀ ይድናል ስለሚል አጥምቁ የሚል ቃል የጌታችን ቃል ስላለ በቃ ያ ቃል ነው ቀጥታ ጥምቀት የሚያደርገው ብሎ ኤክስክሉሲቭሊ ይህንን ኃይል የሚሰጡት ለዛች ለተነገረችው ቃል ነው። እንግዲህ በስኮላስቲሲዝም ውስጥ ማለት ነው እንደዚህ አይነት ነገር በስኮላስቲክ ቴዎሎጂ ውስጥ እንዲህ አይነት ነገር አለ። the moment of consecration theory the moment ጊዜው ማለት ነው the moment of consecration theory also came under the influence of it። እሺ በዚህ ምክንያት ደግሞ ይሄ ከቃሉ አንፃር ስለሆነ ያቺ ቃል የምትነገርበት ሰዓት ላይ ቅዳሴው ላይ ያኔ ይቀየራል ስለሚሉ በዚህ ምክንያት የሆነች የምትቀየርበት የሆነች ስፔሲፊክ የሆነች ታይም የሆነች ሞመንት መስጠት ጀመሩ ህብስትና ወይኑ የጌታ ስጋና ደም የሚሆንበትን ማለት ነው። እሺ ኦኬ ቱ ጋር ነን the moment of this future is not actually of the patristic era። ይህ ነገር ግን ከጥንት የክርስቲያን አባቶች ዘመን ምናምን የመጣ አይደለም። according to the Eastern liturgical theology the words of institution is simply a historical narrative። በቃ የሆነ በሰዓቱ የተደረገ ነገር እንጂ ቃሉ ብቻ እያሉ ኤክስክሉሲቭሊ ለሱ ፓወሩን መስጠት አንችልም። not a consecratory formula አይደለም። ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ያ ቃሉ ነው እያለን እንደዚህ አይነት ነገር አንሰጥም። ከዚህ ቀደም ያልኳችሁ ትላንት ሌላ ጊዜው ያወራችኋለሁ ያልኳችሁ የሉተርን ይሄ ነበረ። ሉተር ቃሉ የሚለው ነገር አለ። እኛ የመንፈስ ቅዱስ አሰራር እንደሆነ ነው የምናምነው። ህብስትና ወይኑንም የጌታ ስጋና ደም የሚያደርገው ጥምቀቱን ውሃውንም ጥምቀት የሚያደርገው የመንፈስ ቅዱስ አሰራር እንደሆነ እናምናለን። ሉተር ሞር ትኩረት የሚያደርገው ቃሉ ላይ ነው። ጌታችን የተናገረው ቃል ላይ ይሄድና ያ ቃል ነው ውሃውንም ጥምቀት የሚያደርገው። ያኔ ጌታችን የተናገረው ይህ ስጋዬ ነው ይህ ደሜ ነው ያለው ቃል ያ እርሱ ነው አሁንም ወይንም የጌታ ስጋና ደም የሚያደርገው እያለ ይናገራል። እና ግን ይህንን የጌታችንን ንግግር ኮንሴክራተሪ ፎርሙላ ብለን አንይዝም ነው። እንደ ኢንስቲትዩሽን እያየህ ሚዩት አድርግ እንጂ ምንድን ነው? እሺ ችግር የለም። እሺ እና ያው የጌታችንን ያንን ንግግር ግን እያሰብን ቅዳሴያችን ላይ እንለዋለን። ግን ኮንሴክራተሪ ፎርሙላ ግን አይደለም። ኮንሰክሬት የሚደረግበት ፎርሙላ ልክ እንደዛ አድርገን ግን እንደ ሉተርም ሆነ የሆነ በዚህ በስኮላስቲክ ቴዎሎጂ ውስጥ እንዳለው በዛ መልኩ እኛ አንገልጽም። የመንፈስ ቅዱስን አሰራር ነው የምናምነው። ቆይ እሺ አንዴ እንደዛ ይልና እሺ ይኸውልህ አሁን የተነሳንበት ላይ ፎከስ ለማድረግ ለእናንተ እየታያችሁ አይደል? ብለካ በጣም ኤፒክሌሲስ ሲምቦላይዝስ the active role of the Holy Spirit in the Eucharist። ኤፒክሌሲስ ያቺ ክፍል ማለት ነው የሲምቦላይዝ የምታደርገው ምን ነው? በቃ የመንፈስ ቅዱስን አክቲቭ የሆነ ሚና በዚህ በቅዱስ ቁርባኑ ላይ ማለት ነው እሱን የሚያሳይ ነው። ሴንት ኤፍሬም she connects it to the presence and work of Spirit in the incarnate ministry of Jesus Christ። እሺ በቃ የቅዱስ ኤፍሬምን ይጠቅሳል። ይህንን ክፍል ከምን ጋር ያገናኛል? የመንፈስ ቅዱስን ስራ በዚህ ውስጥ ማለት ነው። እሺ the presence of the Holy Spirit with the incarnate word continues in the Eucharistic mystery። በዚህ በቅዱስ ቁርባን ሚስጥር ውስጥም የመንፈስ ቅዱስ ስራ ይቀጥላል። እሺ በኢንካርኔሽን ሰዓት መንፈስ ቅዱስ ነበረ። ቃል ስጋ ሲሆን አይደለ መንፈስ ቅዱስ ነበረ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው ሆነ እንድንል
አሁን በቅዱስ ቁርባን ስርዓት ውስጥም ይሄው ነገር ይቀጥላል። specifically points to the significance of Eucharistic epiclesis. We cannot call epiclesis we cannot call epiclesis a moment of consecration or consecratory formula. የኮንሰክሬሽኑ ሞመንት ነው ማለት አንችልም። ኤፒክሌሲስ ማለት ምንድነው ብያቸዋለሁ? ይሄ ሀበን የምንልበት ክፍል ማለት ነው። because ይለና the whole anaphora is consecratory. በእኛ በኦርቶዶክስ ቤተክርስቲያን ውስጥ ሙሉ አናፎራው ኮንሰክራተሪ ነው። ኤፒክሌሲስን ብቻ መርጠን እንዲህ ነው የምንል አይደለም። አሁን ይሄን እንግዲህ ይሄው በኦፊሻሊ ቤተክርስቲያኒቱ በቤተክርስቲያን ውስጥ የሚገኘው እንግዲህ ኦኬ ነው ቴዎሎጂካል ዩኒቨርሲቲ ውስጥም የሚሰጠው ትምህርት ይሄ ነው። ሙሉ አናፎራ ሙሉ ቅዳሴያችን አሃዱ አብ ቅዱስ ብሎ ከአሁኑ ሲጀምር ጀምሮ ያለው ቅዳሴ ምንድነው? ኮንሰክራተሪ ነው። በቃ ለጠቅላላ ኮንሰክሬት ያ ብሬዱና ዋይኑን ኮንሰክሬት ለማድረግ ነው። የጌታችን የክርስቶስ ኢየሱስ ስጋና ደም ለማድረግ የሚደረግ ነገር ነው እንጂ ኤፒክሌሲስን የሆነ በቃ የኮንሰክሬሽን ሞመንት ብለን ሞመንት ኦፍ ኮንሰክሬሽን ወይም ኮንሰክራተሪ ፎርሙላ ብለን አንይዝም ነው። ስለዚህ አሁን ኤፒክሌሲስን ብቻ አይደለም የነገርኳቸው ያቺ ሀበን የምትባለው የምንላትን ክፍል ብቻ ሳይሆን ወርድስ ኦፍ ኢንስቲትዩሽን ላይም የነ ሉተርን በጣም በስፋት የሚጠቀሙትን ነገር ከቃሉ ጋር ስለተጣመረ ከሱ የተነሳ ነው ከቃሉ የተነሳ ነው የሚል ነገር አለው እና ስለዛ ለሱ አሁን ለሉተር ያቺ ቃል የሆነ ጊዜ ለጌታችን የተናገራት ቃል ስጋዬን ይበላ ደሜን ይጠጣ ማለት ነው። ይህ ስጋዬ ነው ይህ ደሜ ነው የምትለው ቃል ያቺ ቃል ናት። ህብስቱና ወይኑን እያደረገችው የምትኖረው። ስለዚህ ያን በቃ ጌታችን ይሄ ኮንሰክራተሪ ፎርሙላ ነው ብሎ ይነገረን የለም። በኢየሱስ ታሪክ ውስጥ ኮንሰክራተሪ ፎርሙላ ነው ብሎ ይነገረን የለም እና ወርድስ ኦፍ ኢንስቲትዩሽን የሚባለው እሱ ነው። እና አሁን እንደነዚህ ነገሮችንም እንትን አንልም። በቃ የመንፈስ ቅዱስ አሰራር እንዳለ እናምናለን። ይሄ ሚስጥራት ላይ በቃ ሁሌ የመንፈስ ቅዱስ ሮል አለ በኢየሱስ ውስጥ ግዴታ ነው እና መንፈስ ቅዱስ ነው ስራዎችን ሁሉ የሚሰራው። ስለዚህ እኛ ሁሉ ጊዜም ቢሆን እንደነዚህ አይነት ሚስጥራት ላይ የመንፈስ ቅዱስ አሰራር ስለሆነ ትንተና አንሰጥም። ከትንተና ትንሽ ራቅ ነው የምንለው። ከትንተና ራቅ ብለን በዛ ውስጥ የሚተላለፈውን የእግዚአብሔርን ጸጋ ብቻ መቀበል ነው። እየተቀበሉ ክርስቶስን በመምሰል ህይወት ውስጥ መኖር እንጂ ሁሉን ነገር ማብራራት አይጠበቅብን። መጽሐፍ ቅዱስ ካላብራራ አባቶች ካላብራሩ ብድግ እያሉ ማብራራት ሌላው አስቸጋሪ ስለሚሆን ማለት ነው እና እንደዛ ነው። እሺ አንተ ባይዚ መግባት ሳይኖርብኝ የገባሁት ምንድን አጋጣሚ ምንድነው የሆነ ነገር ሼር ተደርጎልኝ ምናምን ስገባ ነው እንትን ያልኩ ያየውና ከስራ ላይ ያስተጓጉልከኝ ስላለ እሺ ያንቺውን ጥያቄ እንትን በልና እኔም ልዝጋው። እሺ አንቺው የምትለው ነገር ካለ ኦኬ። እሺ አኒ አንቺ የለችም መሰለኝ። አሁን አንቺ የለችም። እሺ ኦኬ። አንቺ ከሌለች ምን ማድረግ አይቻልም። እሺ ኪያ የዚህ ነገር አለ። የዚህ ቤት ግፍት መስጫ ላይ ቃሪያ የለም እንዴ? ቆይ እኔ ማለት አንዳንዱ ጋር አለ አንዳንዱ ጋር የለም ነው ሐሳቡ ወይስ ለአንዳንድ ሰው ይወጣል ለአንዳንድ ሰው አይወጣም ነው? አይ ቃሪያ ለሚያስፈልጋቸው ሰዎች ነው የሚወጣው። እኔ ምን አድርጌ ነው ቃሪያ የሚወጣልኝ እንዴ? አረ ወዳጅ ሆይ ያስፈልጋል ቃሪያ አንዳንዴ እንዴ? እኔ ምን አድርጌ እንዴ? አንዳንድ ዝም ብሎ እንደዚሁ ቃሪያ አያስፈልግም። ዝም ብሎ እንዲሁ አያስፈልግም ለሁላችንም በእውነት ትላለህ። በእውነት እኔ ቃሪያ አያስፈልገኝ ቅዱሳን። ኦኬ እሺ አንቺ አለሽ ሀና በል በቃ ወደ ስራዬ ልመለስና ስራዬን ልጨርስ። በቃ መልካም ቀን ለሁላችሁም። ቴንክስ ሁላችሁም ወዳችኋለሁ። ቻው። እሺ ቻው።